በአመት አንድ ጊዜ የሚመጣው ማዘርስ ዴይ ብቻ አበባ ሰጥተህ ለአመት ይሆናል። ምግብ አይደለም ይሄ፣ ለአመት አይሆንም። ኤክስፓየርድ ይሆናል። በየቀኑ ነው። ይሄ ለማስታወሻ ብቻ ነው። በየቀኑ ነው። ፍቅር የሚገለጠው በየቀኑ ነው። እኔ ፌስቡክ ላይ ለጥፌ ያለው ስንቶች አይታችሁት እንደው አላቅም። ባለቤቴ አትክልት ብላ 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 ስለምትል በሱ ላይ ተነስቼ ግጥም ጻፍኩኝ። አትክልት ብላ ነው የምትለው። በቃ አትክልት ነው። አትክልት ጥሩ እንደሆነ እኔ ሎጂኩን አውቃለሁ፣ በደንብ ነው የማውቀው ሎጂኩን። ግን አትክልት ስበላው አፌ ውስጥ ይንከራተታል። ለምን እንደው እንጂ አፌ ውስጥ ይንከራተታል ስበላው። ስለዚህም ግን እሷ ምን አስለመደችኝ? አንድ ብሮኮሊ የምትባላለች እሷን አስለመደችኝ። በማዮኔዝ አርጋ በተለያየ ሶስ ያደረገች በቃ በጣም ደስ የምትልናት ብሮኮሊን እና እሷን አስለመደችኝ። ኬክ ሁሉ እንድበላ አትፈቅድም። እንደዚህ ለአገልግሎት ስወጣ ብቻ ነው ነፃነቴን ማውጀው። እና ያችን ብሮኮሊን በተመለከተ ግጥም ጻፍኩኝ እና እንደዚህ ይላል ግጥሙ። ታላቅ ታናሽ ስጋ እንዳላማረጥኩኝ፣ ቀዩን ከጮማው ጋር ጥሬ እንዳልቆረጥኩኝ፣ ያላደኩበትን ይጠቅምሃል ብላ አትክልት ስላልሽኝ፣ እኔ ላንቺ ብዬ ትንሽ ዛፍ በላሁኝ ይላል።